ኢትዮጵያ ምንም ያህል ፈተና ቢበዛባት ፈተናን በመሰባበር የማለፍ ተፈጥሮ ያላት ብዙዎች የማያውቁት ሲወርድ ሲዋረድ የመጣ የወል ብቃት ያላት አገር ናት። ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ኢትዮጵያ በየዘመኑ በታሪካዊ ጠላቶችና በውስጥ ባንዳዎች ብትፈተንም ጀግናው የመከላከያ ሰራዊት ፍላጎታቸውን እያከሸፉ ይገኛል ሲሉ ፊልድ ማርሻል ብርሃኑ ጁላ መናገራቸውን፣ ብሔራዊ ምክክር ኮሚሽን እያካሄደ ያለውን የምክክር ጉባኤ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠውን መግለጫ በተመለከተ እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማቲያስ በደቡብ ወሎ ሀገረ ስብከት ቦረና ወረዳ በጊዮን አባይ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ አንድነት ገዳም ላይ ሐምሌ 15 ቀን ተፈጸመ የተባለውን የድሮን ጥቃት በእግዚአብሔር የተከለከለና በታሪክ ፊት የሚያሳፍር ነው ሲሉ በጽኑ አውግዘው ይህን አሰቃቂ ጥቃት የፈጸሙ አካላት ለፍትህ እንዲቀርቡ የጠየቁት ፓትርያርኩ መንግስት የሌሎችን ገዳማት ደህንነት እንዲጠብቅ ጠይቀዋል። ፓትርያርኩ በተጨማሪም በሀዲያና ስልጤ ሀገረ ስብከት አንድ የአምልኮ ስፍራ በኃይል መፍረሱንና በምዕመናን ላይ ጥቃት እንደደረሰ በመግለጽም ድርጊቱን ኮንነዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የንግድ ማዕከል ወይስ አፓርትመንት ቤቶችን? ሰላም ሰመር ሪልስቴቶች ነን። የብዙዎች ምርጫ በሆነችው አፍሪካ ህብረት የንግድ ማዕከላትን ከ25 ካሬ እስከ 75 ካሬ እንደዚሁም ደግሞ መኖሪያ ቤቶችን ከ81 ካሬ ጀምሮ እስከ 182 ካሬ ድረስ በተለያየ አካፈል አማራጭ ይዘንላችሁ መጥተናል። ቢፈልጉ በካሽ ቢፈልጉ በባንክ በ10% መክፈያ የግለው ማድረግ ይችላሉ። ከዚህም በተጨማሪ ከ13% እስከ 25% ልዩ ቅናሽም አዘጋጅተናል። ምን ይሄ ብቻ! ቀድሞ ለሚመጡ 10 ደንበኞች በካሬ እስከ 10 ሺህ ብር ቅናሽ አድርገንልዎታል። ለበለጠ መረጃና ዝርዝር መረጃዎችን ለማግኘት ከስር ባለው ስልክ ይደውልን። ሰመር ሪል ስቴት ወደ መጀመሪያው መረጃችን ስናልፍ ኢትዮጵያ በየዘመኑ በታሪካዊ ጠላቶችና በውስጥ ባንዳዎች ብትፈተንም ጀግናው የመከላከያ ሰራዊት ፍላጎታቸውን እያከሸፉ ይገኛል ሲሉ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ኢትዮጵያ በየዘመኑ በታሪካዊ ጠላቶችና በውስጥ ባንዳዎች ብትፈተንም ጀግናው የመከላከያ ሰራዊት የእነኝህን ኃይሎች ፍላጎት እያከሸፉ ይገኛል ሲሉ ነው የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የገለጹት። በኢትዮጵያ ወታደራዊ አካዳሚ የ71ኛ ዙር መተማ ኮርስ ካዴት እጩ መኮንኖች ምርቃት ላይ ክብር እንግድነት ተገኝተው ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በምስራቅ አፍሪካ ቀንድ ቀጠና የምትገኘው ኢትዮጵያ በታሪካዊ ጠላቶች በየዘመኑ ስትፈተን መቆየቷን አውስተው በታሪካዊ ጠላቶችና በባንዳዎች የተሰራው የክፋት ደባ ጉዳት አላደረሰም ባይባልም ጀግናው የኢትዮጵያ መከላከያ ሰራዊት ይህን እኩይ የጥፋት ሴራ በጀግንነት እያከሸፈ ይገኛል ሲሉ ገልጸዋል። ይህ በእንዲህ እንዳለም የኢትዮጵያ ሀገራዊ ምክክር ኮሚሽን በአዲስ አበባ ያካሄደውን የምክክር ጉባኤ አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ መግለጫ አውጥቷል። የመግለጫው ሙሉ ይዘትም እንደሚከተለው ይነበባል። ለልዩነትና ለጦርነት ምክንያት በሆኑ አጀንዳዎች ላይ አካታች ብሔራዊ ውይይትና ምክክር ማድረግን በተመለከተ የኢትዮጵያ ሕዝብ ለዘመናት ሲያቀርበው የቆየ ጥያቄ መሆኑ ይታወቃል። ሀቀኛ ብሔራዊ ምክክር ማድረግ ለሀገር ዘላቂ ሰላም አስፈላጊ የመሆኑን ያህል የብሔራዊ ምክክር ሂደት በተለይም የምክክር ሂደቱ አካታችነት የሚካሄድበት ነባራዊ ሁኔታ፣ ሂደቱን የሚመራው ተቋም አወቃቀርና ተቋማዊ ገለልተኝነት፣ አሳታፊነትና ሌሎችም ሁኔታዎች በአግባቡ ካልታዩ ነባር ችግሮችንና ቅራኔዎችን ከማስፋትና ከማወሳሰብ ያለፈ ፋይዳ አይኖረውም ሲል የአማራ ፋኖ ብሔራዊ ንቅናቄ መግለጫ አውጥቷል። በማስከተልም ሀቀኛ ብሔራዊ ምክክር መምራት የሚችል ኮሚሽን በኢትዮጵያ ውስጥ ባሉ ተፋላሚ ኃይሎች ይሁንታ የተሰጠው ሲቪክ ማህበራትን ጨምሮ በሁሉም ኃይሎች ተሳትፎ የተቋቋመና ገለልተኛነቱም የተረጋገጠ መሆን ይገባዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ገልጿል። በማስከተልም የአማራ ፋኖ ብሔራዊ ንቅናቄ ለአማራ ህዝብ፣ ለኢትዮጵያ ህዝቦችና ለዓለም አቀፉ ማህበረሰብ የኢትዮጵያ ሀገራዊ ምክክር ኮሚሽን እያካሄደ ያለውን ጉባኤ እንዳወገዘው አስታውቋል። ይህ በእንዲህ እንዳለም የሀገራዊ ምክክር ኮሚሽን በ8 በተከፈሉ የአጀንዳ ምድቦች በመምከር ላይ የሚገኘው ሀገራዊ ምክክር ጉባኤ ወደ ቀጣዩ ምዕራፍ ተሸጋግሯል ሲል ገልጿል። ዋና ኮሚሽነር ፕሮፌሰር መስፍን አርአያ ምክክሩ 10 አባላት ካሏቸው ንዑስ ቡድኖች 50 አባላት ወዳሏቸው ቡድኖች መሸጋገሩን ዛሬ በሰጡት ጋዜጣዊ መግለጫ ተናግረዋል። ዋና ኮሚሽነሩ በቀጣዩ ሰኞ ምክክሩ 250 አባላት ወዳሏቸው ቡድኖች እንደሚሸጋገርና ከዚያም 500 አባላት ባሏቸው ቡድኖች ደረጃ እንደሚካሄድ ገልጸዋል። ሀገራዊ ጉባኤው በንዑስ ቡድኖች ደረጃ ምክክሩን የጀመረው ባለፈው ሰኞ እንደነበር ተገልጿል።
ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በደቡብ ወሎ ሀገረ ስብከት ቦረና ወረዳ በጊዮን አባይ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ አንድነት ገዳም ላይ ሐምሌ 15 ቀን ተፈጸመ የተባለውን የድሮን ጥቃት በእግዚአብሔር የተከለከለና በታሪክ ፊት የሚያሳፍር ነው በማለት አውግዘውታል። ይህን አሰቃቂ ጥቃት የፈጸሙ አካላት ለፍትህ እንዲቀርቡ የጠየቁት ፓትርያርኩ መንግስት የሌሎችን ገዳማት ደህንነት እንዲጠብቅም ጠይቀዋል። ፓትርያርኩ በሀዲያና ስልጤ ሀገረ ስብከት አንድ የአምልኮ ስፍራ በኃይል መፍረሱንና በምዕመናን ላይ ጥቃት መድረሱን በመግለጽም ድርጊቱን ኮንነዋል። የደቡብ ወሎ ሀገረ ስብከት በገዳሙ ላይ ተፈጸመ ባለው የድሮን ጥቃት 2 ሴት መነኮሳት ህይወታቸው እንዳለፈ አስታውቋል። ሀገረ ስብከቱ በጥቃቱ 12 ሌሎች ሴት መነኮሳት ከባድና ቀላል አካላዊ ጉዳት እንደደረሰባቸው ገልጿል። የገዳሙ መኖሪያ ቤቶች፣ ነዋየ ቅድሳትና የገዳሙ መናንያን የቀለበ እህል እንደወደመባቸው ሀገረ ስብከቱ ጠቅሷል። መሰል አስከፊ ድርጊት በድጋሚ በቤተ ክርስቲያኒቱና በተከታዮቿ ላይ እንዳይፈጸም ጉዳዩ የሚመለከታቸው አካላት በትኩረት እንዲሰሩ ሀገረ ስብከቱ አሳስቧል። ብፁዕ ቅዱስ አቡነ ማትያስም በደቡብ ወሎ ሀገረ ስብከት በቦረና ወረዳ በጊዮን አባይ ገዳመ አስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ላይ ሐምሌ 15 ቀን 2018 ዓ.ም በተፈጸመው ጥቃት ላይ በመግለጫቸው በጥቃቱ የመናንያን መነኮሳት ህይወት በግፍ መጥፋቱን፣ በርካቶች መቁሰላቸውንና በገዳሙና በነዋየ ቅድሳቱ ላይ ውድመት እንደደረሰ ከሀገረ ስብከቱ መግለጫ በከፍተኛ ሐዘን መስማታቸውን ገልጸዋል። በተመሳሳይም በዚህ ዕለት በሀዲያና ስልጤ ሀገረ ስብከት የአምልኮ ስፍራ በኃይል እንደፈረሰና በምዕመናን ላይ ጥቃት መድረሱን በመግለጽ ድርጊቱ የሚያሳዝንና በፍጹም ተቀባይነት የሌለው የተወገዘ ተግባር እንደሆነ አሳስበዋል። ፓትርያርኩ እንዳሉት የጸሎት፣ የትምህርት፣ የሰላምና የመንፈሳዊ ሴት ማዕከል የሆኑትን ገዳማት መጠበቅ የአንድ ሃይማኖት ጉዳይ ብቻ ሳይሆን የሰው ልጅ ክብርን፣ የህግ የበላይነትንና የሀገር ሰላምን የማስጠበቅ ኃላፊነት ያላቸው በየደረጃው የሚገኙ ባለስልጣናትና የህግ አስከባሪ አካላትም የሚመለከታቸው ጉዳይ እንደሆነ አስገንዝበዋል። አሰቃቂውን ጥቃት የፈጸሙ ተጠያቂዎች ለፍትህ እንዲቀርቡ፣ ሌሎች ገዳማትና አድባራት ደህንነታቸው እንዲጠበቅና ለተጎዱትም ተገቢው ድጋፍ እንዲደረግላቸው ጥሪ አቅርበዋል። በመጨረሻም ህዝበ ክርስቲያንና መላው ኢትዮጵያውያን የጥቃቱ ሰለባ ከሆኑት ወገኖች ጋር በመንፈሳዊም ሆነ በሰብአዊ ድጋፍ እንዲቆሙ አሳስበው ለተበደሉት ፍትህ፣ ለቆሰሉት ፈውስ፣ በግፍ ህይወታቸው ለተነጠቁት ረፍተ ነፍስን ለቤተ ክርስቲያኒቱና ለሀገሪቱም ፍጹም ሰላምን እንዲሰጥ አባታዊ መልእክታቸውን አስተላልፈዋል። ይህ በእንዲህ እንዳለን በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአባይ ቅድስት አርሴማ ገዳም ላይ በተፈጸመ የድሮን ጥቃት የሰዎች ህይወት ያለፈበትና በንብረት ላይ ከፍተኛ ጉዳት እንደደረሰ በመግለጽ እናት ፓርቲ ጥቃቱን አውግዞታል። ፓርቲው አክሎም ህዝብ ለማገልገል የተቋቋሙ ተቋማት ለህዝቡ ጅምላ ጨራሽ እየሆኑ ነው ብሏል። ፓርቲው በወጣው ወቅታዊ መግለጫ እንዳመለከተው ጥቃቱ የተፈጸመው ሐምሌ 15 ቀን 2018 ዓ.ም ረፋድ 4 ሰዓት ላይ እንደሆነም አሳስቧል። አክሎም ሙሉ ኢትዮጵያውያን ይህንን አጥፍቶ ጠፊ የሽብር ድርጊት በአንድነት ማውገዝ እንዳለባቸው ጥሪ አቅርበዋል። ፓርቲው ሀገርን ከጥቃት ለመጠበቅ የተቋቋሙ ተቋማት ህዝብን ጅምላ ጨራሽ ወደ መሆን መሸጋገራቸውን ህዝቡና ዓለም አቀፍ ማህበረሰብ እንዲያውቀውና አጥፊው አካል ተጠያቂ መደረግ እንዳለበትም አሳስበዋል።